እጁ ላይ የረጋ ደም ይዞ የተወለደ ዓለምን በፈረሰኞቹ ኮቴ ያናወጠ 40 ሚሊዮን ህዝብን በመፍጀት የምድርን አየር ንብረት የቀየረው ያ የእሳት ጅራፍ ማን ነበረ? ጌንኪስ ካን። የአምላክ መቅሰፍት ወይስ የታሪኩ ታላቁ ስትራቴጂስት? ሰላም የኢትዮጵያ ዴሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምንተርክላችሁ ስለ አንዱና ስለ ብቸኛው ዓለምን ገልብጦ ስለገዛው ታላቁ ካን ነው። ዛሬ የምነግራችሁ ስለ ቻይናው ታላቁ ግንብ መፈራረስና ስለ ቀለጠ ብር አሰቃቂ ቅጣት እናም ደግሞ ዛሬ ድረስ በቢሊዮኖች የሚቆጠር ወርቅ ታጅቦ ስለተሰወረው ምስጢራዊ መቃብር ነው። በዓለም ላይ ካሉ ወንዶች መካከል 16 ሚሊዮን የሚሆኑት የጌንኪስ ካን የዘር ግንድ እንዳላቸው ያውቃሉ? እንዴት አንድ ወላጅ አልባ እረኛ ተነስቶ ግማሹን ዓለም ተቆጣጠረ? ይህንን በጭካኔና ጥበብ የተደበላለቀበትን አስደንጋጭ ታሪክ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በፈረስ ጋላቢዎች ኮቴ ምድር ስትናወጥ፣ የሀገሮች ድንበር በደም ሲታጠብና የአንድ ሰው ቁጣ የዓለም ካርታ ሲቀይር ስለኖረበት ዘመን የሚተርክ ነው። ይህ ታሪክ ስለ ታላቁ ካን የሚተርክ ነው። እሱ ሰላማዊ እረኛ አልነበረም። እሱ የተራቡ ተኩላዎችን አስከትሎ ዓለምን የበላ የጦር አውሎ ነፋስ ነበረ። የጌንኪስ ካን ትክክለኛው ስም ተሙጂን ይባላል። የተወለደው ደግሞ በ1662 አካባቢ በማዕከላዊ እስያ በረሃማ ሜዳዎች ላይ ነው። ተሙጂን ሲወለድ በእጁ መዳፍ ውስጥ የረጋ ደም ይዞ እንደነበር ይነገራል። ይህ በሞንጎላውያን ዘንድ ታላቅ ተዋጊና ጨካኝ መሪ ይሆናል የሚል የጥንቆላ ምልክት ነበረ። ተሙጂን በሞንጎሊያ በረሃ ውስጥ ከድህነትና ከረሃብ ጋር በሚታገልበት ወቅት በሩቅ አውሮፓ የመስቀል ጦርነት ኢየሩሳሌምን ለመቆጣጠር ደም ይፋሰስ ነበረ። በኢትዮጵያ ደግሞ ንጉስ ላሊበላ ድንቅ አብያተ ክርስቲያናቱን እየፈለፈለ የሰላም መንግስት በሚገነባበት ወቅት ነበረ። ዓለም በአንድ በኩል በሃይማኖትና በጥበብ ስትጠመድ፣ በሌላ በኩል ግን ዓለምን የሚቀይረው የእሳት ጅራፍ በሞንጎሊያ በረሃ ውስጥ እየተንቀጠቀጠ ነበረ። ተሙጂን ገና በ9 ዓመቱ አባቱ በጠላቶቹ ተመርሶ ተገደለ። የገዛ ጎሳው እናቱንና ወንድሞቹን ሜዳ ላይ ጥለውባቸው ሄዱ። ተሙጂን አይጦችንና የዱር ፍሬዎችን እየለቀመ በረሃብ አለንጋ እየተገረፈ አደገ። ይህ መከራ ግን በውስጡ የብረት ዲሲፕሊንና የማይረካ የበቀል ጥም ፈጠረ። የገዛ ወንድሙን በምግብ ምክንያት ገድሎ እኔ ከሁላችሁም በላይ ነኝ የሚል መልእክት ያስተላለፈው ገና በወጣትነቱ ነበረ። ተሙጂን የተበታተኑትንና እርስ በርስ የሚፋለሙትን የሞንጎሊያ ጎሳዎች በአንድ ጥላ ስር ሰበሰበ። እንደ አውሮፓውያን አቆጣጠር በ1206 ጌንኪስ ካን ሁለንተናዊ ገዢ የሚል ስም ተሰጠው። ወታደሮቹ በፈረስ ላይ ሆነው ወደ ኋላ እየጋለቡ ቀስት የመወርወር ድንቅ ብቃት ነበራቸው። የሱ ወታደራዊ ቅኝ አገዛዝ ዘይቤ እጅግ ፈጣንና አውዳሚ ነበረ። ከተማዎችን ከመውረሩ በፊት ሰላዮችን በመላክ የጠላትን ድክመት ያጠናል። ከዚያም እንደ አንበጣ መንጋ ተከታትሎ በመግባት ሁሉንም ያወድማል። ጌንኪስ ካን እኔ የፈጣሪ ቅጣት ነኝ፣ እናንተ ታላቅ ኃጢአት ባትሰሩ ኖሮ ፈጣሪ እኔን አይልክባችሁም ነበር የሚል ዝነኛና ዘግናኝ አባባል ነበረው። ጌንኪስ ካን የሞንጎሊያን በረሃማ ሜዳዎች በአንድ ጥላ ስር ካዋሃደ በኋላ አይኑን ወደ ደቡብ ወደ በለጸገችውና በታላቁ ግንብ ወደ ተከለለችው ቻይና መለሰ። ይህ የታሪክ ምዕራፍ ዓለምን ለዘላለም የቀየረ የጭካኔና የስትራቴጂ ጥምረት ነበረ። በ13ኛው ክፍለ ዘመን መጀመሪያ ቻይና በዓለም ላይ እጅግ ዘመናዊና ጠንካራ መከላከያ ያላት ሀገር ነበረች። የታላቁ የቻይና ግንብ የማይደፈር ይመስል ነበረ። ነገር ግን ጌንኪስ ካን ህዝቡን ከመግፋት ይልቅ ግንቡ የማይደርስባቸውን ክፍተቶች በመፈለግና የውስጥ ከዳተኞችን በመጠቀም ወደ ቻይና ዘለቀ። የሞንጎል ወታደሮች የቻይናን ከተሞች ሲገቡ የረሃብ ስልትን ይጠቀሙ ነበረ። ከተማዋ እጅ እስክትሰጥ ድረስ ቀለው ይከለክላሉ። የቤጂንግ ከተማ ስትወድቅ ለወራት ያህል በከተማዋ ጎዳናዎች ላይ በሰው ስም ምክንያት መንገዶች ይንሸራተቱ እንደነበርና የአጥንት ተራራ ይታይ እንደነበር የታሪክ ጽሑፍ ይመሰግባሉ። ይህ ጌንኪስ ካን ለዓለም ያሳየው የመጀመሪያው ፍጹም ጥፋት ነበረ። ይህ የሚሆነው በምዕራቡ ዓለም አምስተኛው የመስቀል ጦርነት እየተካሄደ በነበረበት የግብጽ አዩቢድ ስርወ መንግስትና የአውሮፓ ነገስታት በኢየሩሳሌም ምክንያት ደም በሚፋሰሱበት ወቅት ነበረ። ዓለም ትኩረቷን በመካከለኛው ምስራቅ ላይ አድርጋ ሳለ ከምስራቅ የመጣው የሞንጎል አውሎ ነፋስ ግን
ታላላቅ ስልጣኔዎችን እንደ ቅጠል እያረገፈ ነበረ። ጌንኪስ ካን መጀመሪያ ወደ ምዕራብ ሲመለከት የፈለገው ንግድ እንጂ ጦርነት አልነበረም። ነገር ግን የካርዚሚያን ግዛት የዛሬዋ ኢራን፣ ቱርክሜኒስታን እና ኡዝቤኪስታን ገዢ የጌንኪስ ካንን አምባሳደሮች በስለላ ወንጅሎ ገደላቸው። ይህ ለጌንኪስ ካን ትልቁ ስድብ ነበረ። ግን ቁጣውን እንደዚህ ገለጸው። እናንተ አምባሳደሮችን ገደላችሁ፣ አሁን ግን ሰማይ ምስክሬውን በእናንተ ላይ የምለቅባችሁ መቅሰፍት እስከ ዓለም ፍጻሜ አይረሳም። ጌንኪስ ካን የካርዚሚያን ከተሞች እንደ ሳምርካንድና ቡኻራ ሲወር የፈጸመው ተግባር እጅግ ዘግናኝ ነበረ። አምባሳደሮቹን ያስገደለውን ገዢ በቁጥጥር ስር ከዋለው በኋላ ለሀብት ያለህን ጥም ቆርጣለሁ በማለት የቀለጠ ብር ባይኑና በጆሮ ውስጥ እንዲፈስ በማድረግ በስቃይ ገደለው። ከተማዋን ለመስበር ሲሄዱ ቀደም ብለው የማረኳቸውን እስረኞች ከፊት ያስቀድሟቸዋል። ወታደሮቻቸው ጉዳት እንዳይደርስባቸው የራሳቸው ወገን እንደ ጋሻ ይጠቀማሉ። የጠላት ወታደሮች የራሳቸውን ሕዝብ ለመውጋት ሲያመነቱ ሞንጎላውያን ግንቡን ሰብረው ይገባሉ። በአንድ ከተማ ውስጥ የጌንኪስ ካን የልጅ ልጅ በጠላት ቀስት ተመትቶ ሲሞት ካን በቁጣ ከተማ ውስጥ ያለ አንድም ሕያው ፍጥረት እንዳይተርፍ አዘዘ። ድመቶችና ውሾች ሳይቀሩ ታረዱ። ከተማዋም የጩኸት ከተማ ተብላ እስክትጠራ ድረስ ወደ አመድነት ተቀየረች። ጌንኪስ ካን አንድ ሕዝብ ሲወር ቅኝ አገዛዝ የሚለው ቃል አይገልጸውም። እሱ የሚፈልገው ሙሉ በሙሉ ማንበርከክ ወይንም ደግሞ ማጥፋት ነበረ። የተረፉትንም ቢሆን የሞንጎል ሕግ ያሳ እንዲቀበሉ ያስገድዳቸዋል። ጌንኪስ ካን ዓለምን የገዛው በቁጥጥር በልጦ አልነበረም። ይልቁንም በቴክኖሎጂ በስነ ልቦናና ጦርነት በማይረካ የድል ጥማት ነበረ። የሱ የጦር ስልት ዛሬም ድረስ በታላላቅ የጦር አካዳሚዎች ውስጥ እንደ ዋና ማስተማሪያነት ያገለግላል። ጌንኪስ ካን ድል ያደረጋቸውን ህዝቦች ዕውቀት ለራሱ ጥቅም የማዋል ድንቅ ችሎታ ነበረው። የቻይናን ከተሞች ሲወር የቻይናን የከበባ መሳሪያዎች እና የባሩድ ቴክኖሎጂዎች ቀማ። ሞንጎላውያን ግዙፍ ድንጋዮችንና የሚቀጣጠሉ ነዳጆችን የሚወነጩ ካታፑልቶችን በመጠቀም ግንቦችን ያፈርሱ ነበረ። እንዲሁም ወንዞችን በማስቀየር ከተማዎችን በጎርፍ ያጠፋሉ። ይህ የሚሆነው በታሪክ አውሮፓ በፊውዳል ስርዓት ተዘፍቃ ባለች ባለሀብቶች በየግላቸው በምሽግ ውስጥ ተቆልፈው በሚኖሩባትና ለታላቅ የጋራ ብቃት ባልተዘጋጁበት ወቅት ነበረ። ጌንኪስ ካን በ1215 ኤዲ ቤጂንግ ድል አድርጎ ወደ ምዕራብ ሲገሰግስ በእንግሊዝ ምድር ንጉስ ጆን ማግና ካርታ የተባለውን የህግ ሰነድ እንዲፈርም ይገደድ ነበረ። በአውሮፓ የህግ የበላይነትና የሰብአዊ መብት ጅማሮ ሲታይ የሞንጎሊያ ግን ያሳ የተባለውን የጌንኪስ ካን የብረት ህግ ይነግስ ነበረ። በጌንኪስ ካን ግዛት ውስጥ አንዲት ሴት የወርቅ ሳህን ይዛ ከዳር እስከ ዳር ብትጓዝ የሚነካት አልነበረም። ይህም የሆነው በሰላም ሳይሆን በህጉ ጭካኔና በፍርሃት ምክንያት ነበረ። በዘመናዊ ሳይንቲስቶች ዘንድ እጅግ አስገራሚ የተባለውን ግኝት የጌንኪስ ካን ወረራ በምድር አየር ንብረት ላይ ያመጣው ለውጥ ነው። ጌንኪስ ካን ወደ 40 ሚሊዮን የሚጠጉ ሰዎችን በወቅቱ የዓለምን 10% ህዝብ በማጥፋቱ ሰፊ የእርሻ መሬቶች ወደ ጫካነት ተቀየሩ። ይህ ደግሞ በከባቢ አየር ውስጥ የነበረውን የካርቦን ዳይኦክሳይድ መጠን በመቀነስ ምድርን በትንሹ እንዲቀዘቅዝ አድርጓታል ተብሎ ይታመናል። ይህ በታሪክ ውስጥ አንድ ሰው በአካባቢ ጥበቃ ላይ ሳይሆን በጭፍጨፋ ላይ እንዲህ ያለ ለውጥ ያመጣበት ብቸኛው አጋጣሚ ነው። ጌንኪስ ካን በ1227 ዓ.ም በሰሜናዊ ቻይና በጦርነት ላይ ያለ ከዚህ ዓለም በሞት ተለየ። የሞቱ ምክንያት ዛሬም ድረስ ሚስጥር ነው። አንዳንዶች ከፈረስ ላይ ወድቆ በደረሰበት ጉዳት ነው ሲሉ፣ ሌሎች ደግሞ በጠላት ተወግቶ ነው ይላሉ። ነገር ግን እጅግ አስገራሚው ነገር የቀብር ስርዓቱ ነው። ጌንኪስ ካን መቃብሬ እንዳይታወቅ ብሎ ባዘዘው መሰረት አስክሬኑን የሸኙ ወታደሮች በመንገድ ላይ ያገኙትን ሕያው ፍጥረት ሁሉ ገደሉ። አስክሬኑንም ቀብረው ደግሞ ሲመለሱ ደግሞ እነርሱ ራሳቸውን በሌላ ወታደራዊ ክፍል ተገደሉ። በመቃብሩ ላይ በሺዎች የሚቆጠሩ ፈረሶች እንዲጋልቡ ተደርጎ ምልክቱ እንዲጠፋ ተደረገ። ዛሬም ድረስ በቢሊዮን የሚቆጠር ወርቅና ሀብት ይዞ የተቀበረው የጌንኪስ ካን መቃብር የት እንደሚገኝ ማንም አያውቅም። ጌንኪስ ካን ከዚህ ዓለም በሞት ቢለይም የተከለው የጦርነትና የስልጣኔ ዘር ለዘመናት ዓለምን ሲያናውጥ ኖሯል። የሱ ወራሾች የጀመሩት ግዛት በማስፋፋት የሰው ልጅ በታሪክ ካያቸው ታላላቅ ግዛቶች መካከል ቀዳሚውን መስርተዋል። የጌንኪስ ካን የልጅ ልጅ የሆነው ኩብላይ ካን የቻይናን ሙሉ ግዛት በመቆጣጠር የመጀመሪያው የውጭ ሀገር ንጉስ በመሆን ቻይናን አስተዳድሯል። ይህም የሆነው በታሪክ ማርኮ ፖሎ ከቬኒስ ተነስቶ ወደ ምስራቅ በተጓዘበትና የሞንጎልን ግርማ ሞገስ ለዓለም ባሳወቀበት ወቅት ነበረ። ኩብላይ ካን እንደ አያቱ አጥፊ ብቻ አልነበረም። እሱ የንግድ ልውውጥን ያፋጠነ፣
የወረቀት ገንዘብን በሰፊው የተጠቀመና ምስራቅን ከምዕራብ ጋር በሐር መንገድ ያስተሳሰረ መሪ ነበረ። በ14ኛው ክፍለ ዘመን የሞንጎል ግዛት መዳከም ጀመረ። ለዚህም አንዱ ምክንያት ጥቁር ሞት የተባለው ዘግናኝ ወረርሽኝ በንግድ መንገዶች አማካኝነት ከእስያ ወደ አውሮፓ በመሰራጨቱ ነው። በሚሊዮኖች የሚቆጠሩ ሰዎች ሲረግፉ የሞንጎል ወታደራዊና ኢኮኖሚያዊ ኃይል አብሮ ደቀቀ። ይህ የሚሆነው በታሪክ ኢትዮጵያ በአፄ አምደ ጽዮን ዘመነ መንግስት ጥንካሬዋን እያሳየች በነበረበትና በመካከለኛው ምስራቅ የኦቶማን ቱርኮች መነሳት በጀመሩበት ወቅት ነው። በ2003 የተደረገ አንድ ትልቅ የጄኔቲክስ ጥናት ዓለምን አስደንግጧል። ጥናቱ እንደሚያሳየው በዛሬው ጊዜ በማዕከላዊ እስያ ከሚኖሩ ወንዶች መካከል 8% ያሉ ወይም ደግሞ በዓለም ዙሪያ 16 ሚሊዮን የሚጠጉ ወንዶች የጌንኪስ ካን ቀጥተኛ የዘር ግንድ አላቸው። ይህ የሆነው ጌንኪስ ካን እና ወራሾቹ በወረራቸው ሀገራት ሁሉ እጅግ በጣም ብዙ ሴቶችን በግዳጅና በጋብቻ በመያዛቸው ነው። አንድ ሰው በታሪክ ውስጥ እንዲህ ያለ ሰፊ የዘር ግንድ ትቶ ማለፉ በሰው ልጅ ታሪክ ታይቶ የማይታወቅ ክስተት ነው። ጌንኪስ ካን በአካል ቢሞትም በቢሊዮኖች የሚቆጠሩ ሰዎች ደም ውስጥ ግን ዛሬም በሕያውነት አለ። እንደ ማንኛውም ታላቅ ግዛት የሞንጎል ኢምፓየርም የወደቀው በውሽኩቻ ነው። ግዛቱ በአራት ታላላቅ ክፍሎች ተከፋፈለ። እርስ በርሳቸው መዋጋት ጀመሩ። የአካባቢው ህዝቦችም እንደ ሩሲያ፣ ቻይና እና ፋርስ ቀስ በቀስ ነፃነታቸውን እያወጁ የሞንጎልን ቀንበር ሰበሩ። ጌንኪስ ካን ዓለምን የገዛው በሰይፍና በፍርሃት ነበረ። ሆኖም ግን የሱ ወረራ ዓለም አቀፋዊ ንግድና የባህል ልውውጥ እንዲፋጠን በማድረጉ ለዘመናዊ ዓለም መወለድ ትልቅ አስተዋጽኦ አድርጓል። ጌንኪስ ካን ጭካኔውን ሆነ ጥበቡ የሰው ልጅ ሊደርስበት የሚችለውን የኃይል ጣሪያ ያሳየ የታሪክ ግዙፍ ሰው ነው። የጌንኪስ ካን ጭካኔ ለስልጣኔ አስፈላጊ ነበር ወይስ ንጹህ አረመኔነት? የእናንተ አስተያየት ምንድን ነው? በኮሜንት መስጫው ላይ በዝርዝር ጻፉልኝ። ይህ በታሪክ ሚስጥር የተሞላ ቪዲዮ ለሌሎችም እንዲደርስ ላይክ ማድረጋችሁን አትርሱ። እነ ጌንኪስ ካን ያሉ ዓለምን የቀየሩ ግዙፍ ሰዎች ታሪክና ሚስጥር ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዳይሊ ቤተሰብ ይሁኑ። ጌንኪስ ካን በአካል ከሞተ 800 ዓመታት ቢቆጠሩም በደማችን ውስጥም ሆነ በታሪካችን ውስጥ ግን ዛሬም አለ። የሱ ግዛት ቢፈርስም ዓለምን አንድ ላይ በማገናኘት ለዘመናዊ ንግድና ግንኙነት በር የከፈተ መሪ ነበረ። መቃብሬን ማንም እንዳያገኘው ብሎ ባንሳው መሰረት ሚስጥሩ ይዞ ቢቀበርም የታሪኩ ጠባሳ ግን በሰው ልጅ ትውስታ ውስጥ ለዘላለም ተቀርጾ ይኖራል። የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ አስገራሚና ሚስጥራዊ ታሪክ ዳሰሳ እስክንገናኝ ድረስ ሰላም።